አንችልም አይደል? እሱን እኔም እያሰብኩ ነው። በቅርቡ የሆነ ነገር ማድረጋችን አይቀርም። እኔ ግን የሆቴሉ ጉዳይ ዘግይቶ የእሷ ጉዳይ ቢቀድም ባይ ነኝ። ይኸውልሽ የእኔ ቆንጆ፣ ሁሉንም ነገር ለእኔ ተይው። እኔ ራሴ ተገር አደርገዋለሁ አልኩሽ ብለሽ በባህርሽ ተማመኝ። እኔ የምለው ቆይ ይሄ ሁሉ ገንዘብ ሰርቀኸኝ ነበር እንዴ? እና ከቲጂ ጋር ሆኜ ላልሰርቅ ነበር? እሷ እኮ ምንም መጥገብ የሚባል ነገር አታውቅም። በእርግጥ ከሰውን ተደብቄ ትንሽ የደበኩት ገንዘብ ነበር። እሱማ ግልጽ ነው። ትንሽ ያስቀመጠችው ገንዘብ ቢኖርማ ልመና አትወጣም ነበር። አሁን እኮ ጨርቅ አንጥፎ መለመን የቀራት። እንደዚህ አምሮሽ ከተናገርሽ የእውነትም ጠልተሻታል ማለት ነው። ደግሞ አንተም በደንብ ታውቃለህ። በገዛ ቤቴ ከራሴ በላይ ታዝ የነበረው እሷ ነበረች። ሰውን ከልክ በላይ ማመን ዋጋ እንደሚያስከፍል የአንቺ ህይወት ማሳያ ይመስለኛል። እኔ የምልሽ ለምን ሆቴሉን እኔ ራሴ ራን ባደረጉስ? የሆቴሉን ስም እንዳዞርልህ ፈልገህ ነው? ምን ነው አሁንም ጠርጥርኛለሽ እንዴ? በፍጹም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ነው ዛሬ ቤዛ ድራማ እጀላችሁ መጥቻለሁ ማለት ነው። ምን አዲስ ነገር አለ የሚለውን ማካፈላችሁ ይሆናል። እስከ ፍጻሜው ድረስ አብራችን ቆዩ እያልኩኝ በአክብሮት ጠይቃለሁ ማለት ነው። እንግዲህ ሳሚ ሌባ ነው ማለት ነው። ሌባ ሆኖ ቤዛ ቤት ሊሰርቅ ገብቶ ግን የቤዛን ህይወት የታደገላት መልካም ሌባ ነው ማለት ነውና፣ ነገር ግን አንዳንድ ጊዜ ሊኮነኑ ሄደው ጸድቀው የሚመለሱ ሰዎች አሉና ከነኛ መካከል አንዱ እንግዲህ ሳሚ ነው ማለት ነውና ሳሚ እንግዲህ እንደ ድንገት ለመስረቅ ነበረ ቤዛ ቤት የገባው ማለት ነው። እሱንም ነገር እንግዲህ ሱራፌል ይህን ሁሉ ሚስጥር ግን አያውቅም ነበር። ሊሰርቅ ገብቶ እነሱ ከቲጂ ጋር ተደዋውሎ ይህን ሁሉ ነገር ሲያወሩ ምንም የሚያውቀው ነገር የለም። ሳሚ ግን ሊሰርቅ ገብቶ ተደብቆ እያዳመጣቸው ነበር። ይህ ሚስጥር ግን አያውቅም ነበርና ይህ ሚስጥር ግን ሳሚ ሌባ ሆኖ የገባው ለቤዛ ነግሯት ነበረ እና ሳሚ አሁን እውነተኛ ወደ ትክክለኛ ማንነቱ ተመልሶ ቤዛን እየካሰ ይገኛል። ነገር ግን አንድ ግራ የገባው ነገር እንዴት ነው ሳሚ እኛ ቤት ገብቶ ያንቺን ህይወት ሊታደግ የቻለው እንዴት ነው? በምን ምክንያት ነው? ንገሪኝ እያላት ይገኛል ማለት ነው። እሷም እንግዲህ ሳሚ ሌባ ነው በማለት ትሏለች። እንዴት ስላትም ሌባ ነው ሊሰርቅ ገብቶ ነበረ። እሱ ሊሰርቅ ገብቶ እኛ ቤት ውስጥ እቃ እየፈለገ ባለ ሰዓት አንተ በሩን ከፍተህ ወደ ቤት ትገባለህ። አንተ ስትገባም እሱ ሶፋ ስር ይደበቃል። አንተ ወዲያውኑ ስልክህን አውጥተህ ለቲጂ ለኔ ለጓደኛ የራሷ ደውለክ እንገላታለን ዛሬ ማታ ብለክ ስታወራ እሱ ሰማክ። ከዛም ወደ ኩሽናም እሷ መታ እሷ የሰራችው ምግብ ውስጥ መድኃኒት ስጨምርም ተደብቆ እያያት ነበረ። ነገር ግን እሷ ስትወጣ እሷ የጨመረችበትን መድኃኒት ደፍቶ ሌላ በንጹህ ወጥ ቀይሮ ነበረ ያለታ ህይወቴን ያተረፈልኝ በማለት ትለዋለች። ያለት ለካ የበላሹ ምግብ ምንም ያላደረገሽ ለዚህ ነው ሲላት፣ አዎ እሱ በንጹህ ወጥ ቀይሮልኝ ነበረ፣ እሱ ነው ህይወቴን ያታረፈልኝ፣ ሊሰርቅ ገብቶ ነው ህይወቴን የታደገልኝ በማለት ትለዋለች። ሱራፌልን በጣም በመገረም እሱማ ባለውለታዬ ነው፣ ለካ ሳላውቅ ነው እሱን ስሰድበው ሳማረረው፣ እንደዚሁም በጥይትም ስንት ጊዜ ተኩሼ እየመታውትኝ እየቆየውትኝ ይቅርታ ለጠይቆ ይገባል፣ ባለውለታዬ ነው፣ ሚስቴን ከሞት ያተረፈልኝ የኔንም ህይወት የታደገልኝ ሰው ነው ማለት ይቻላል። ዛሬ አንድ ለታ ሞተሽብኝ ቢሆን አንድ ነገር ሆነሽብኝ ቢሆን ዛሬ እኮ አላገኘሽም ነበረ እያላት ይገኛል። እንግዲህ እሷም አዎ እውነታው ይሄ ነው፣ ወደድክም ጠላክም ያጎቴ ልጅ ሳይሆን ይሄ ነው እውነታው ያለው ነገር በማለት ትነግረዋለች ማለት ነው። ሳሚም ደግሞ በጣም የሚገርም ሰው ነው። ሊሰርቅ ገብቶ ነገር ግን ዛሬ ልኮንን ገብቼ ጸድቄ ልወጣ ነው በማለት ነውና ይህንን ነገር ያደረገው እስከ መጨረሻው ድረስ የቤዛን ህይወት ሊታደግላት እዛ ቤት ቁጭ ብሎ ነበር። አሁን ግን በስተ መጨረሻ ላይ ቤዛና ሱራፌል እንግዲህ ሲታረቁ ነገሮች ወደ ሌሉ ተቀየሩ። ከዛ ቤት ለመውጣት ችሏል ማለት ነው። ነገርም ከዛ ቤትም ቢወጣ አሁንም ግን ሰራተኛ ልኮላቸዋል በራሱ መንገድስ እና ሱራፌል ቤዛን ሊገላት ብዙ ጊዜ እያሴረባት ይገኛል። ስለዚህ ልጠብቂያት ይገባል ብሎ ሰራተኛ ቀጥሮ ሳሮንን ልኳታል ማለት ነው። እዛ ቤት ድረስ እንግዲህ ሳሮን ምንም ሰራተኛ አትመስልም ማለት ነውና ቤዛንም በጣም እየተንከባከበቻት ነው የምትገኘው። ነገር ግን ሱራፌል እንዴት ነው እችን የመሰለኝ ልጅ ሊገድል ያሰበው? እንዴት ነው ክፉ ያሰበው? እንዴ ሳሚ
እየዋሸኝ ይሆናል፣ ፍቅራቸው እኮ የሌለ ነው፣ በጣም እኮ ነው የሚያስቀኑት እያለ ሳሚንም እንዴ እነሱ እኮ በጣም ነው የሚዋደዱት፣ ፍቅራቸው የሌለ ነው፣ በጣም እንዳይኑ ብሌን እኮ ነው የሚሳሳላት፣ እንዴ እውነት ነው አንተ ያልከኝ ነገር እውነት እንኳን አይመስለኝም እያለችው ትገኛለች። እሱም ከመቼ አባቱ ወዲህ ነው ደግሞ እንዳይኑ ብሌን የሚያያት መጥፎ ነው፣ የት አግኝቼ በገደልኳት እያለ ነው የሚያስበው እያለ ይላታል። ሳሮን ግን በፍጹም አይሆንም፣ በጣም ነው የሚዋደዱት ሁለቱም እኮ የሌለ ነው፣ እኔን ራሱ በጣም ነው የሚንከባከቡኝ፣ እንደ ሰራተኛ ሳይሆን እንደ እህታቸው እንደ ቤተኛ ሰው ነው የሚያዩኝ፣ በጣም ነው የሚወዱኝ፣ እኔንም በጣም መልካም ሰዎች ናቸው እያለችው ትገኛለች። ነገር ግን ቲጂ በጣም ክፉ ከመሆኗ የተነሳ አሁንም ድጋሜ ከዶክተር ሮቤል ጋር ቤዛን ለማጥቃት እየሰራች ነበረ። እንደዛው ሆኖ ደግሞ እሱም አልተሳካላትም። ሱራፌልንም ለማጥቃት ለብዙ ጊዜ እየሰራች ትገኛለች። ነገር ግን አንዱም አልተሳካላትም። ቲጂ ማለት እንግዲህ የቤዛ እንደ እህቷ የምታዋት የቅርብ ጓደኛዋ ቤዛን ለመግደል ያሴረችው ናት ማለት ነውና ከሳሚ ጋራ ምንም አይነት ግንኙነት የላትም። አሁን ግን ምንም አይነት መፍትሄ ስላጣች ምንድን ያደረገችው ሳሚ ጋር ያለበት ድረስ ሄዳ ምንድን ያለችው እሱንም እንግዲህ አንተ ዶክተር ሮቤልና ሱራፌልን ማጥቃት እንደምትፈልግ አውቃለሁ ነው ያለችው ማለት ነው። እንዴት አባሽ አወቅሽ? ደግሞ ኬት ነው የመጣሽው? ኮትሽ እንኳን አይሰማም እንዴን ያላት። በጣም እሱ ቁጭ ብሎ እያለ አጠገቡ ሄዳ ነው ቁጭ ያለችውና እሱ አላያትም ነበርና እንደምትፈልግ አውቃለሁ፣ ለዚህ ደግሞ እኔ ያስፈልግሃለሁ ነው ያለችው ማለት ነው። እሱም እንግዲህ ከመቻበሽ ወዲህ ነው እኔ ያስፈለግኩሽ ሂጂ ከአጠገቤ በማለት ነው ያባረራት ማለት ነው። አታስፈልግኝም፣ ድሮም አታስፈልግኝም፣ አሁንም አታስፈልግኝም፣ እኔ ማንንም ሰው ማጥቃት አልፈልግም በማለት አሳፍሮ ይመልሳታል ማለት ነው። ነገር ግን ቲጂ ብቻዋን ቀርታለች ማለት ነው። አሁን ከሁሉም ጎን ተሰዳ ብቻዋን ቀርታለች ማለት ነው። አንቺ ጓደኛሽን የከዳሽ ለማንም ሰው አትሆኝም፣ ለኛም አትበጅንም ብለው ገለልተኛ አርግቷት ትገኛለች ከሁሉም ጎን ማለት ነው። ነገር ግን ሱራፌል ሳሚ ለኔ ቤተኛዬ ነው፣ ለኔ ብዙ ዋጋ እየከፈለልኝ ነው፣ ያንቺን ህይወት ያተረፈልኝ ሰው ነው። ስለዚህ ይቅርታ ልጠይቀው ይገባል። እቤቴ ድረስ እራት ልትጋብዣቸው ይገባል። ሉሲንም ቢሆን እሱንም ቢሆን እቤቴ ድረስ ይምጡና እራት ጋብዣቸው፣ ይቅርታ ልንጠይቃቸውና እራት ልንጋብዛቸው ይገባል በማለት ይላታል ማለት ነው። ቤዛም እሺ በቃ እሺ ካሉኝ አንተም እኔ ሀሳብ ከመጣልክ ጥሩ ነው፣ እጠራችኋለሁ፣ እቤት ድረስ ትታረቃላችሁ፣ እራትም እንጋብዛችኋለን በማለት ትስማማለች ማለት ነው። ሰራተኛዋ እንግዲህ በደንብ ነው የምታውቀው ሳሚን፣ የላካትም እሱ ነው። ቤዛ ግን እነሱ ናቸው ብላ ባትነግራትም እንግዳ ይመጣል ዛሬ ተዘጋጂ፣ ምግብ አዘጋጅን ያለቻት በዳፋ ነው ማለት ነው። ነገር ግን ሱራፌል ወደ ኩሽና ሄዶ ሲሄድ ዛሬ እንግዳ ይመጣል በማለት ትለዋለች ማለት ነው። እሷም ሳሚ ነው የሚመጣው ሲላት በጣም ድንግጥ ስላለች እንዴ እሱ ነው እንዴ እንግዳችሁ ስትለው ታውቂዋለሽ እንዲህ ምነው አላውቀውም አላልሽም ነበር ሲላት እንግዲህ ድንገት ብላ ደግሞ አዎ አላውቀውም፣ ማን ነው ሳሚ? እኔ እኮ አላውቀውም እና ያለችው ማለት ነው። እና ይሄ ደግሞ ሌባ ሆኖ እዚህ ቤት ገብቶ ዛሬ ደግሞ ለእንግድነት እሱ ነው እንዲህ ደግሞ የተጋበዘው በማለት ድንግጥ ትላለች ማለት ነው። ሱራፌልም እንግዲህ እባክሽ ተናገሪ፣ እውነቱን ተናገሪ፣ አሁንም አረፈደብሽም፣ እውነት ሱራፌል ሳሚ ከሆነ እዚህ ቤት የላከሽ ተናገሪ እውነቱን በማለት ይላታል ማለት ነው። እሷም እባክህ እኔ ምንም እማቀው ነገር የለም፣ እኔ ልጄን ለማሳደግ ሰርቼ ለመለወጥ ነው እናንተ ቤት የመጣው፣ ስለዚህ ነገር ምንም እማቀው ነገር የለም በማለት ትመልሰዋለች ማለት ነው። ነገር ግን ለሳሚ ደውላ እዚህ ቤት ልትመጡ ነው አይደለ? ዛሬ ራት ተዘጋጅቶ እየጠበቃችሁ ነው፣ እኔ ነኝ የሰራሁት በእጄ በማለት ትሏለች። እሱም እኛ አንመጣም፣ ከፈለገሽ ለራስሽ እያረፍሽ ያቦካሹ ምግብ ለራስሽ ብይ ብሎ ነው የመለሳላት ማለት ነው። እና ቤዛም እንግዲህ አካባቢያቸው ድረስ ሄዳ ነበረ። እሱም እንግዲህ እነሱን ልትጠራቸው እራት እንደጋበዘቻቸው እንደዚሁም ሱራፌልም ይቅርታ ሊጠይቀው እንደሚፈልግ ሊያመሰግነውም እንደሚፈልግ አካባቢያቸው ስትሄድ ሳሚና ሉሲ በመንገድ ላይ እየተዝናኑ እየተጫወቱ ይሄዳሉ ማለት ነው። እና ቤዛም እንግዲህ ፊታቸው ግጥም ስትል እንዴ ቤዛ አይደለች እንዴ? አዎ ቤዛ ናት በማለት በጣም ታስቀናላችሁ፣ ፍቅራችሁ የሌለ ነው፣ ደስ ትላላችሁ ደግሞ ትላችኋለች ማለት ነው። እሱ እንግዲህ መቅናትሽ ነው በማለት ይላታል። መቅናት አይደለም ደስ ትላላችሁ፣ አይለያችሁ በማለት ልታወራቸው ትሞክራለች ማለት ነው። ማማዬ እንዴት ናት እህትህ ተሻላት ወይ ብላም ስትጠይቀው እሷን ለመጠየቅ ነው የመጣሽው ወይንስ እግረ መንገድ እንደዚሁ ተገናኝተን
ነው ሲላት፣ አይ እሷንም ለመጠየቅ ነው ላናገርህን ፈልጌ ነው ትለዋለች ማለት ነው። ምንም አትሆንም አይዞሽ አትጨነቂ፣ እኔ እህቴን ለምኝም ቢሆን አሳክማታለሁ አንቺ አታስፈልጊያትም እንግዲህ በማለት ያልሆነ መልሶችን ይመልስላታል ማለት ነው። ሉሲ ግን አዎ ለማማዬ ጉዳይ ከሆነ ልታወሪ የመጣሽው በጣም ሕክምና ያስፈልጋታል፣ መታከም አለባት፣ ከፍተኛ ሐኪም ቤትም ሄዳ መታየት አለባት በማለት ትላታለች ቤዛ ማለት ነው። ቤዛም በቅርቡ እናሳክማታለን፣ ሱራፌልም እኮ ተስማምቷል ሁሉም ነገር እንደሚያሳክም ህክምናዋን ሁሉ እንደሚሸፍን ትላታለች። ሳሚ ግን እየለመንሽ እኮ አይደለም እኛ እንዴ እየለመንሻት ነው እንዴ ተይ እንጂ እንደዚህማ አያስፈልግም ለእህቴማ በፍጹም አንቺን አልለምንሽም በማለት መጥፎ ቃላቶችን ይመልስላታል ለቤዛ ማለት ነው። ቤዛም እንግዲህ ምን አደረኳችሁ እኔ ካጠፋው ይቅርታ አድርጎልኝ በማለት ጠይቋለች። ምንም አላጠፋሽም ማረ ምንም አላጠፋሽም የአንገትሽን አድርሰሽ አላጠፋውም ትያለሽ እንዴ ሲላትም ለማንኛውም እኔ ላወራችሁ ፈልጌ ነው የመጣሁት ስላለች ማለት ነው። እና እኛም ተፈላጊ ሆነን ነው በማለት ይመልስላታል ሳሚ። አዎ ተፈላጊ ሆናቸዋል። ለማንኛውም አንተ ሌባ ሆነህ እዛ ቤት እንደገባክ እና የኔን ህይወት እንደታደክልኝ ሱራፌል ያውቋል። ስለዚህ በጣም ሊያመሰግንህ ይፈልጋል፣ ይቅርታም ሊጠይቅህ ይፈልጋል። ዛሬ ማታ እራት ተጋብዛችኋል እኔ ቤት በማለት ትለዋለች ማለት ነው። እሱም እኔን ነው ይቅርታ የሚጠይቀው? እሱ እኔን ምን ስለሆነ ማን ስለሆነ ነው? ልንገርሽ አይደለ አንቺ ከፍትነሽ ሰው አንድ ሰው በሬውን የሚንከባከበው እስከሚያርደው ቢላውን እላው ላይ እስከሚያሳርፍ ድረስ ነው። አንቺ እንደዛ ነሽ ማለት ነው። እሱም አንቺን እስከሚያርድሽና እስከሚጥልሽ ድረስ ነው የሚንከባከብሽ። ይህንን አትዘንጊ በማለት ይላታል ማለት ነው። እሷም አይሆንም እሱ እንደ በፊቱ አይደለም፣ ተለውጧል፣ ጥሩ ሰው ሆኗል፣ በጣም ነው የሚንከባከበኝ ደግሞ ቤቱንም በስምሽ አዞርልሻለሁ ብሏል፣ ሆቴሉን በራሴ ስም ይሁን ብሏል፣ ለጥቅም የቀረበኝ ቢሆን እንደዚህ አይለኝም ነበረ በማለት ትሏለች። ከሆነ ያርግልሽ፣ ነገር ግን አንድ ቀን የኛ እርዳታ ያስፈልግሻል በማለት ይመልስላታል። አውቃለሁ ሰራተኛዋን እኔ ቤት አንተ እንደላካት ልቤ እየነገረኝ ነው፣ ለኔ በመጨነቅ ስለሆነ የምታደርገው ይህን ሁሉ ነገር አውቃለሁ በማለት ትለዋለች። እኔ ምንም ሰራተኛ አላኩብሽም ሴትዮ ያምሻሉ በማለት ይላታል ማለት ነው። እውነት ለመናገር ሳሚ የቤዛ ፍቅር አልወጣለትም አሁንም ማለት ነው። ይሄ ነገር ደግሞ ለሉሲ በጣም ጠንቆኗታል። አንተ ዝተት ሰውዬ ሁልጊዜ የኔ ፍቅር አይገባህም፣ እኔ መጫወች ያደረከኝ፣ እሷን ባየህ ቁጥር ልብ ከእሷ ጋር እየሄደ ነው በማለት ትገኛለች ማለት ነው። እንግዲህ ቤዛም ለምዶባ ስትጠራው ሳምዬ ስትለው እባክሽ ይህ የምትለዋን ታስቀሪልኝ እንዴ ትላታለች ማለት ነው። እሷም እሺ ቅርታለሽ ይህ የምትለዋን አስቀርልሻለሁ እያለች ትገኛለች ማለት ነው። እንግዲህ እራት ተጠርተዋል። ሱራፌል ቤት በግድም ቢሆን ሊሄድ ነው ማለት ነው እሱ። ምክንያቱም አልሄድም እሱ ቤትማ በፍጹም አልሄድም፣ የዛን ሰውዬ ፊት ማየትም አልፈልግም በማለት ይገኛል ሳሚ ማለት ነው። ሉሲ ግን አይሆንም እንሄዳለን፣ ተጋብዘናል፣ መሄድ አለብን እያለችው ትገኛለች። እራት ከፈለግሽ እኔ ውጭ ላይ ወስጄ እጋብዝሻለሁ፣ ግዴታ እነሱ ቤት መሄድ አለብሽ ወይ ቢላትም የውጭ ላይ እራት አልፈልግም፣ እነሱ ቤት ተጋብዘናል፣ እነሱ ቤት ነው የምሄደው። አንተ እዚህ ጋር ቁርጥ ቲማቲም እንጂ የምትጋብዘኛለህ አልፈልግም፣ እነሱ ቤት እንሄዳለን እያለች እያስገደደችው ትገኛለች። ሰራተኛዋም እንግዲህ ቤት ውስጥ ሸር ጉድ ብላ ሳሮን የሚያስፈልገውን ነገር ሁሉ እያስተካከለች ትገኛለች ማለት ነው። እንግዲህ እንግዳ ሊመጣባት ነው። እነሱን እንደማታውቃቸው ነው የሚያውቁትና ሱራፌልና ቤዛ። ነገር ግን እሷ ሳሚንም ታውቀዋለች በደንቡ ሉሲንም በደንብ ነው የምታውቃቸው ማለት ነው። እና በስተመጨረሻ እያስተካከለች ምግብ ጠረጴዛ ምናምን እያስተካከለች እያለች ሱራፌል ለባብሶ ምናምን ወደ ሳሎን ይመጣል እሷ ወዳለችበት ማለት ነው። እና እንግዲህ ሳሮን አፏ ዳለጥ አርግቷት አወለሟት ነው እንደሚባለው ወለም ብሏት ወይ አምሮብሃል ትለዋለች ማለት ነው። እሱ ምን ይላታል በጣም ደንግጣ፣ አይ ማለቴ እንግዶቹ መቼ ነው የሚመጡት ማለቴ ነው ብላ ነገሮችን ታስቀይሳለች። ቤዛም ከተል ብላ ትመጣለች። እንግዶቹም የተጠሩት እንግዲህ ለባብሰው አምሮባቸው መጥተዋል ማለት ነው። ሳሚም አልሄድም እንዳለው አይደለም መጥቷል። እንግድነት እንግዲህ መጥቷል፣ እራት ግብዣ ሱራፌል ቤት ማለት ነው። ሱራፌል እንግዲህ እግሩ ላይ ይወርቃል ወይስ ዝም ብሎ ይቅርታ ይጠይቃል የሚለውን አብረን የምናይ ይሆናል ማለት ነው። ዋነኛው ነገር የወራት ግብዣውን ተቀብለው ቤዛ ቤት ሄዷል። ቤዛም ደግሞ ቤቷ በመምጣታቸው በጣም ደስተኛ ሆኗል። ምክንያቱም ሳሚ ይገባዋል፣ የቤዛን ሕይወት ያተረፈላት ሊሰርቅ ገብቶ ወይም ደግሞ ሊኮነን ገብቶ ጸድቆ ይወጣ ሌባ ነው ማለት ነው።
ሉሲም ደግሞ እንደዛው ሰራተኛ ሆና እዛ ቤት ውስጥ ነገር አቀባይ ሆና ከዛም ከዚህም እያለች ጆሮዋን አቁማ ነገር ስቀስም ከርማ ነገር እያመላለሰች እነሱ ተንኮል ቢያሰቡ ቁጥር ሳታስነቃ በር ስር ተደብቃ እያዳመጠች የቤዛን ህይወትም ለመታደግ የሷ እጅም አለበት የሳሚ እጅ ብቻ ሳይሆን ማለት ነውና በመጨረሻ ላይ ግን የሚያሳዝነው ነገር ቲጂ ያን ሁሉ ነገር ስታረቅ ቆይታ ከጫወታ ውጪ ሆናለች ማለት ነው። ተነቅቶባት ከጫወታ ውጪ ሆናለች፣ ብቻዋን ቀርታለች፣ እያለቀሰ ትገኛለች። መንገድ ላይ ወድቃ ነው የምትገኘው ማለት ነው አሁንና ነገር ግን ቤዛ መቼ የሚቀራላትም እኔ እንደዚህ አይነት ጓደኛ መሆኗን አላውቅም ነበረ በማለት ትገኛለች። ሱራፌልም አዎ እሷ በጣም ክፉ ሰው ናት፣ በጣም መጥፎ ሰው ናት፣ ገንዘብ የማይጠቅማት የሰው ህይወትን ለማጥፋት የምታስብ እሷ ነች ወደዚህ ህይወት ውስጥ እያስገባችኝ እያለ አሁን እንግዲህ ስለታረቁ ለቤዛ የሆዱን እየነገራት ይገኛል ማለት ነው። ቤዛ ድራማ እንግዲህ ይህን ይመስላል። ደስ የሚል ድራማ ነው። በጓደኝነት በትዳር ወዘተ ብዙ ነገሮች ውስጥ ፌል የሚያደርጉ ነገሮች አሉና ይሄ ዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ።